ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ ይዤላችሁ የቀረብኩት በየቤታችን የሚገኝ ነገር ግን ብዙዎቻችን የጤና ሚስጥሩ ያልገባን አንድ ድንቅ ቅመም ነው። እሱም ቁርንፉድ ሲሆን ቁርንፉድ ለሻይ ማጣፈጫነት ብቻ የሚውል ተራ ቅመም ሳይሆን በቤታችሁ ውስጥ ያለ የተፈጥሮ ፋርማሲ ነው። ዛሬ ይህ ቅመም እንዴት ለጥርስና ለድድ ጤንነት እንደ መከላከያ ጋሻ እንደሚሆን፣ ለሆድ ዕቃችሁ እፎይታን እንደሚሰጥና የሰውነታችሁን በሽታ የመከላከል አቅም እንዴት እንደሚገነባ ስንነጋገር የሚገርሙ እውነታዎችን ትሰማላችሁ። በተለይ ደግሞ በቪዲዮ መጨረሻ ላይ ቁርንፉድን ስትጠቀሙ ተከትለው የሚመጡ የጤንነት ስጦታዎች ምን ያክል የህይወት ጥራትን እንደሚጨምሩ ሰፋ አድርገን እናያለን። ይህን ካላወቃችሁ ደግሞ ከአሁን ጀምሮ ብትጠቀሙት ለውጡን ታይበታላችሁ ማለት ነው። ስለዚህ የቁርንፉድን አስደናቂ ጥቅሞች ለማወቅና ጤናችሁን ለመጠበቅ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ተጋብዛለሁኝ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው የጤና ስጦታ ሊሆን ስለሚችል ላይክ በማድረግ ጀምሩት። ወቅታዊና ጠቃሚ የጤና መረጃዎች ምን ጊዜም ቢሆን ወደ እናንተ እንዲደርሱ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑላለሁኝ። ወደ ዝርዝር ጥቅሞቹ እንለፍ፣ አብራችሁን ቆዩ። በየቀኑ አንድ ፍሬ ቁርንፉድ ለ30 ተከታታይ ቀናት መውሰድ በሰውነታችሁ ላይ የሚታይና የሚሰማ ለውጥ ያመጣል። በመጀመሪያው ሳምንት ውስጥ የምግብ መፈጨት ስርዓታችሁ መሻሻል ይጀምራል። ይህም ማለት የሆድ መነፋት፣ የጋዝ መከማቸትና ከምግብ በኋላ የሚሰማ የክብደት ስሜት እየቀነሰ ይሄዳል። ለአፍ ጤንነትም ቢሆን ወደር የማይገኝለት መፍትሄ ሲሆን በአፍ ውስጥ ያሉ ጎጂ ባክቴሪያዎችን በማጥፋት መጥፎ የአፍ ጠረንን ያስወግዳል። የድድ ጤንነትንም ይጠብቃል። እንዲሁም ደግሞ የጥርስ መበስበስንም ይከላከላል ማለት ነው። ወደ ሁለተኛውና ሶስተኛው ሳምንት ስትሻገሩ ደግሞ የሰውነታችሁ በሽታ የመከላከል አቅማችሁ እየጠነከረ ስለሚሄድ ለጉንፋንና ለተላላፊ በሽታዎች የመጋለጥ እድላችሁ በጣም ዝቅተኛ ይሆናል። በተጨማሪም ቁርንፉድ በደም ውስጥ ያለውን የስኳር መጠን የማመጣጠንና ጉበትን የማጽዳት የተፈጥሮ ችሎታ ስላለው በወሩ መጨረሻ ላይ የሰውነታችሁ የጥንካሬና የንቃት ስሜት ይጨምራል። ይህን ማር ስታዘወትሩ ዋናው ቁልፍ ነገር መጠኑን ጠብቆ ማለትም አንድ ፍሬ ብቻ መውሰድ ሲሆን ይህም ምንም አይነት የጎንዮሽ ጉዳት ሳይኖረው የቅመሙን ሁሉ የጤና በረከት ለማግኘት ያስችላችኋል ማለት ነው። አነስተኛ መጠን ያለው አንድ ፍሬ ቁርንፉድ እንኳን በውስጡ እንደ ማንጋኒዝ፣ ቫይታሚን ኬ እና ቫይታሚን ሲ ያሉ ለአጥንት ጥንካሬና ለደም መርጋት ሂደት ወሳኝ የሆኑ ማዕድናትንና ቫይታሚኖችን ይዟል ማለት ነው። እንግዲህ ከዚህ ጋር በተገናኘ ለአንድ ወር አንዳንድ ፍሬ የቁርንፉድ ፍሬ ብትመገቡ ልታገኙ የምትችሏቸውን 5 መሰረታዊ የጤና ጥቅሞችን ደግሞ ከዚህ በመቀጠል እንመለከታቸዋለን። ለምሳሌ አንደኛ፣ የምግብ መፈጨት ስርዓትን ያሻሽላል። ቁርንፉድ በውስጡ ባለው ከፍተኛ የመድኃኒትነት ባህሪ ምክንያት ለምግብ መፈጨት ስርዓት እንደ ተፈጥሯዊ ፈውስ ነው የሚታየው። ይህ ቅመም ወደ ሰውነታችን ሲገባ የመጀመሪያው ስራው የምግብ መፈጨት ኢንዛይሞችን ማነቃቃት ሲሆን ይህም የገባው ምግብ በሆድ ውስጥ ሳይዘገይና ሳይቆረፍድ እንዲፈጭ ያደርጋል። ብዙ ጊዜ ምግብ ከተመገብን በኋላ የሚከሰተው የሆድ መነፋትና የጋዝ መከማቸት የሚመጣው ምግብ በአግባቡ ሳይፈጭ ሲቀርና ባክቴሪያዎች ያንን ምግብ ማፍላት ሲጀምሩ ነው። ቁርንፉድ ግን ይህ ሂደት እንዳይከሰት በማድረግ ሆድ ሁልጊዜም ቢሆን ቀላልና ምቹ እንዲሆን ይረዳዋል። በተጨማሪም ቁርንፉድ የጨጓራን ግድግዳ የሚከላከለውን ወሳኝ ንፍጥ ወይም ደግሞ ጋስትሪክ ሙከስን የማምረት አቅም ስላለው እንግዲህ የጨጓራ አሲድ በግድግዳው ላይ የሚያደርሰውን ጥቃት በመቀነስ ከጨጓራ ቁስለትና ከቃጠሎ ይጠብቃል። በሆድ ውስጥ የሚገኙ ጡንቻዎችን በማዝናናትም የምግብ ጉዞን ስለሚያቀላጥፍ እንደ ድርቀትና ቁርጠት ያሉ ችግሮችን በዘላቂነት ይቀርፍልናል ማለት ነው። ለአንድ ወር ያህል በየቀኑ እንግዲህ አንድ ፍሬ ቁርንፉድ መውሰድ በሆዱ ውስጥ የሚገኙ ጎጂ ባክቴሪያዎችን በማጥፋትና ጠቃሚ ባክቴሪያዎች እንዲራቡ ምቹ ሁኔታን በመፍጠር አጠቃላይ የሰውነታችሁን የምግብ ውህደትና የቆሻሻ አወጋገድ ስርዓት በከፍተኛ ጥራት እንዲከናወን ያደርጋል ማለት ነው። ሁለተኛው ደግሞ የአፍና የጥርስ ጤንነትን በእጅጉ ይጠብቃል። ቁርንፉድ ለዘመናት የጥርስ ሐኪሞች ቅመም ተብሎ የሚጠራው ያለ ምክንያት አይደለም። በውስጡ የያዘው ዩጂኖል የተባለው ንጥረ ነገር በተፈጥሯዊ ማደንዘዣ፣ ጸረ ባክቴሪያና ጸረ እብጠት በመሆኑ በከፍተኛ ደረጃ ያገለግላል። አንድ ፍሬ ቁርንፉድን ለአንድ ወር በየቀኑ ማኘካችሁ በአፋችሁ ውስጥ የሚገኙትንና ለጥርስ መበስበስ ዋነኛ ምክንያት የሆኑትን ጎጂ ባክቴሪያዎችን ጠራርጎ በማጥፋት የአፋችሁን ንጽህና በላቀ ደረጃ ይጠብቃል። ይህም የድድ መቁሰልን፣ ማበጥንና መድማትን ከመከላከል ባለፈ የድድ ህብረ ሕዋሳት እንዲጠነክሩ ያደርጋል። ከዚህም በላይ መጥፎ የአፍ ጠረን የሚያስከትሉትን በምላስና በጉሮሮ አካባቢ የሚደበቁ ባክቴሪያዎችን በማጽዳት
ያለምንም ሰው ሰራሽ ኬሚካል ቀኑን ሙሉ ትኩስና ደስ የሚል የአፍ ጠረን እንዲኖራችሁ ያደርግላችኋል። ጥርሳችሁ ላይ የሚከማቸውን ፕላክ ወይም ጥቁር ነጠብጣቦችን በመቀነስ ደግሞ የጥርስን ተፈጥሯዊ ነጭነት ለመጠበቅም ይረዳል። የጥርስ ህመም ስሜት ቢኖራችሁ እንኳን ቁርንፉዱን በዚህ አካባቢ ማቆየታችሁ ህመሙን የማደንዘዝና እብጠቱን የመቀነስ ፈጣን ውጤት አለው። በአጠቃላይ ለ30 ቀናት ይህንን ለማድረግ ስትቀጥሉ አፋችሁ ከበሽታ አምጪ ተህዋሲያን የጸዳ፣ ድዳችሁ የጤናማነት ምልክት የሆነውን የሮዝ ቀለም የለበሰና የመሳቅ በራስ መተማመናችሁ እየጨመረ ይሆናል ማለት ነው። ሶስተኛው ደግሞ የሰውነትን በሽታ የመከላከል አቅም ይገነባል። ቁርንፉድ ለሰውነታችን በሽታ የመከላከል ስርዓት እንደ ተፈጥሯዊ ጋሻ ሆኖ ያገለግላል። በየቀኑ አንድ ፍሬ ቁርንፉድ ለ1 ወር በምትወስዱበት ጊዜ በውስጡ ያለው ከፍተኛ የቫይታሚን ሲ መጠን በደማችሁ ውስጥ ያሉ ነጭ የደም ሴሎችን ቁጥራቸውን እንዲጨምር ያደርጋል። እነዚህ ነጭ የደም ሴሎች ደግሞ ወደ ሰውነታችሁ የሚገቡ ባክቴሪያዎችን፣ ቫይረሶችንና ሌሎች በሽታ አምጪ ተህዋሲያንን ለይተው በማጥቃት ረገድ ዋነኞቹ ወታደሮች ናቸው። ከዚህም በተጨማሪ ቁርንፉድ እጅግ ከፍተኛ የሆነ የጸረ ኦክሲዳንት ክምችት ስላለው በሰውነታችሁ ውስጥ የሚፈጠሩና ሴሎችን በመጉዳት ለተለያዩ በሽቶች የሚያጋልጡ ፍሪ ራዲካልስ የተባሉ መርዛማ ዝገቶችን ቢሆን ጠራርጎ ያስወግዳል። ይህ ሂደት በተለይ ወቅታዊ የሆኑ እንደ ጉንፋን፣ ሳል፣ የጉሮሮ ህመምና የመተንፈሻ አካላት ኢንፌክሽኖችን የመቋቋም አቅማችሁም በከፍተኛ ደረጃ ያሳድገዋል ማለት ነው። እንግዲህ ለ30 ቀናት በተከታታይ ስትጠቀሙት ሰውነታችሁ ራሱን ከውስጥ የማጠናከር ስራን ስለሚሰራ ማለት ነው በቀላሉ በበሽታ የመጠቃት እድላችሁ በእጅጉ ዝቅ ይላል። በሽታ ቢይዛችሁ እንኳን የመዳን ፍጥነታችሁ ይጨምራል። ቁርንፉድ ደምን የማጽዳት ባህሪም ስላለው ንጹህ ደም በሰውነታችሁ ውስጥ እንዲዘዋወር በማድረግ አጠቃላይ የጤና ሁኔታችሁ እንዲሻሻልና ብርቱ የጥንካሬ ስሜት እንዲሰማችሁ ያደርጋል። ባጭሩ እንግዲህ አንድ ፍሬ ቁርንፉድ በየቀኑ መውሰድ ማለት ሰውነታችሁ ለሚመጣው ማንኛውም የጤና ስጋት ምንም ጊዜም ቢሆን ዝግጁ ሆኖ እንዲቆይ ያደርግልናል ማለት ነው። አራተኛው ነጥብ ደግሞ የጉበት ጤንነትንና መርዛማ ነገሮችን ያስወግዳል። ጉበት በሰውነታችን ውስጥ እንደ ትልቅ የማጣሪያ ፋብሪካ ሲሆን ከምንበላው ምግብ፣ ከምንጠጣው ውሃና ከአየር ላይ የሚገቡ መርዛማ ነገሮችን የማጽዳት ከባድ ኃላፊነት አለበት። በየቀኑ አንድ ፍሬ ቁርንፉድ ለ30 ቀናት መውሰዳችሁ ግን ለዚህ ታታሪ አካል ትልቅ እረፍትንና ድጋፍን ይሰጠዋል። በቁርንፉድ ውስጥ የሚገኘው ኢዩጂኖል የተባለው ውህድ የጉበት ሴሎች በኦክሳይድ ምክንያት እንዳይጎዱና እንዳያብጡ የመከላከል አስደናቂ አቅም አለው። ይህ ንጥረ ነገር ጉበት ላይ የሚከማቸውን አላስፈላጊ ስብ በመቀነስና የጉበትን ስራ በማቀላጠፍ መርዛማ ነገሮች በሰውነታችን ውስጥ ሳይቆዩ በፍጥነት እንዲወገዱ ያደርጋል። ለ1 ወር ይህንን ለማድረግ ስታዘወትሩ እንግዲህ በጉበታችሁ ውስጥ የሚገኙ የቆሻሻ ማጣሪያ ኢንዛይሞች በንቃት መስራት ይጀምራሉ። ይህም እንግዲህ በተለይ አልኮል ለሚያዘወትሩ ወይም በቅባት የበለጸጉ ምግቦችን ለሚመገቡ ሰዎች ጉበታቸው ራሱን እንዲያድስና ከከባድ በሽታዎች ማለትም እንደ ጉበት መቆጣት ወይም መጎዳት እንዲጠበቅ ያደርገዋል ማለት ነው። በተጨማሪም ጉበታችሁ ጤናማ ሲሆን ቆዳችሁ ላይ የሚታዩ ነጠብጣቦችና ቡግር እየጠፉ ይሄዳሉ። ምክንያቱም የውስጥ ደማችሁ በጉበት አማካኝነት በደንብ ስለሚጸዳ ነው። በአጠቃላይ ቁርንፉድ ጉበታችሁን በማጽዳት የሰውነታችሁን አጠቃላይ የጤና ሚዛን ይጠብቅላችኋል ማለት ነው። አምስተኛና የመጨረሻው ነጥብ ደግሞ የደም ስኳር መጠንን ለማመጣጠን ይረዳል። ቁርንፉድ በደም ውስጥ ያለውን የስኳር መጠን ለማረጋጋት ያለው አቅም በሳይንሳዊ ምርምሮች ጭምር እንኳን የተረጋገጠ ነው። በየቀኑ አንድ ፍሬ ቁርንፉድ ለ30 ቀናት በምትወስዱበት ጊዜ በውስጡ የሚገኙት እንደ ኒጄሪሲን ያሉ ልዩ ውህዶች እንግዲህ በሰውነታችሁ ውስጥ ሁለት ዋና ዋና ስራዎችን ያከናውናሉ። የመጀመሪያው የሰውነት ሴሎች በደማችሁ ውስጥ ያለውን ስኳር በቀላሉ እንዲመጠጡና ለኃይል ምንጭነት እንዲጠቀሙበት ያደርጋሉ። ሁለተኛው ደግሞ ኢንሱሊን የሚያመነጩትን የጣፋ ሴሎች አሰራራቸውን ያሻሽላሉ። ይህም ማለት ኢንሱሊን የተባለው ሆርሞን በብቃት ስራውን እንዲሰራ በማገዝ በደም ውስጥ ያለው የስኳር መጠን ያለ ምክንያት ወደ ላይ እንዳይሰቀል ወይም ድንገት እንዳይቀንስ ያደርጋሉ ማለት ነው። ለ1 ወር በተከታታይ ይህንን ለማድረግ ስትቀጥሉ በተለይ ከምግብ በኋላ የሚሰማችሁን የድካም ስሜትና የንቃት ማጣት ይቀንሰዋል። ምክንያቱም ስኳር በደማችሁ ውስጥ ከመከማቸት ይልቅ ወደ ሴሎቻችሁ ገብቶ ጥቅም ላይ ስለሚውል እንግዲህ ቀኑን ሙሉ የተመጣጠነ የኃይል ስሜት እንዲኖራችሁ ይረዳል ማለት ነው። ይህ ሂደት በተለይ ለስኳር ህመም ተጋላጭ የሆኑ ወይም የቤተሰብ ታሪክ ያለባቸው ሰዎች ጤናቸውን እንዲጠብቁ ትልቅ ድጋፍ ይሰጣቸዋል ማለት ነው። ቁርንፉድ እንደ ተፈጥሯዊ የደም ስኳር መቆጣጠሪያ በመሆን እንግዲህ ሰውነታችሁ ከስኳር ጋር የተያያዙ የጤና ችግሮችን እንዲከላከል
የራሱን ከፍተኛ አስተዋጽኦ ያበረክታል ማለት ነው። በአጠቃላይ አንድ ፍሬ ቅርንፉድ ለ30 ቀናት በተከታታይ መውሰዳችሁ በሰውነታችሁ ውስጥ አጠቃላይ የጤና ለውጥን ያመጣላችኋል። ይህ ቀላል ልማድ እንግዲህ የምግብ መፈጨትን በማቀላጠፍ የሆድ ምቾትን ይፈጥራል። የአፍንና የጥርስን ንጽህናን በመጠበቅ መጥፎ ጠረንንና ህመምን ያስወግዳል። እንዲሁም በሽታ የመከላከል አቅምን በመገንባት ማለት ነው ለኢንፌክሽኖች እንዳትጋለጡ ያደርጋችኋል ማለት ነው። ጎን ለጎን ደግሞ ጉበትን ከመርዝ በማጽዳት እንዲሁም ደግሞ የደም ስኳርን በማመጣጠን ሰውነታችሁ በከፍተኛ ንቃትና ጥንካሬ እንዲሰራ ያግዘዋል ማለት ነው። ክቡራትና ክቡራን ስለ ቅርንፉድ አስገራሚ የመድኃኒትነት ጥቅሞችና ጤናችንን ለመጠበቅ ስለሚረዱን መንገዶችም ቢሆን የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም ቅርንፉድ ለጥርስና ለአፍ ጤንነት፣ ለምግብ መፈጨት፣ ለሰውነት በሽታ መከላከል አቅም፣ ለጉበት ጥበቃ እንዲሁም ለደም ስኳር ቁጥጥር ያለውን ወደር የለሽ ፋይዳ መረዳት በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ ለውጥን ሊያመጣ እንደሚችል ተገንዝባችኋል ብዬ አምናለሁ ማለት ነው። ማስታወስ ያለባችሁ ትልቁ እውነታ እንግዲህ ጤናችን በእጃችን መሆኑን ሲሆን ዛሬ በአመጋገባችንና በጤና አጠባበቃችን ላይ የምናደርጋቸው መጠነኛ ማሻሻያዎች እንደ አንድ ፍሬ ቅርንፉድ ያሉ ተፈጥሯዊ ስጦታዎችን ማዘውተር ነገ ከሚመጡ አስከፊ የጤና እክሎች የምንድንበትን አስተማማኝ ጋሻችን ይሆናል ማለት ነው። ይህንን የቅርንፉድ የተፈጥሮ ስጦታ በትክክለኛ መንገድ በመጠቀማችሁ ራሳችሁንና ቤተሰባችሁን ከበሽታ መጠበቅ እንደምትችሉ ማመን ያስፈልጋል። እንዲሁም ደግሞ ያላችሁን አስተያየት ወይም ይህንን ተፈጥሯዊ መድኃኒት ተጠቅማችሁ ያገኛችሁትን ለውጥ እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት ጥያቄ ደግሞ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ የማነብ ይሆናል። ይህ መረጃ ለሌሎችም ደርሶ የብዙዎችን ህይወት እንዲታደግ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።